መርማሪው በዝንገት እነ ሄኖክ ቤት ከችላል። መጀመሪያ ሲገባ ሄኖክንም ሆነ ቤትን አላገኛቸውም። እነሱ ለመጀመሪያ ጊዜ የራሳቸውን ጊዜ መኝታ ክፍል ሆነው እያሳለፉ ነበር። ሳላህ ያገኙት ደግሞ ያገኘው አማንን ነበር። አማንን ደነገክ ምናምን ካሉ በኋላ የቤቱ ባለቤት ሄኖክ የት ነው ይለዋል። ሄኖክ ያለው አሁን መኝታ ክፍል ነው፣ እጠራልሃለሁ በማለት ወደ መኝታ ክፍል ይሄዳል። ሆኖም ግን ሄኖክና ቤቲ ደስ የሚልና መቼም አይተውት የማያውቁትን ደስ የሚል ላይፍ እያሳለፉ የራሳቸውን ጊዜ እያሳለፉ ለመጀመሪያ ጊዜ ነበረ። እናም ሊከፍቱለት ፈቃደኛ አልነበሩም። ባክህ መርማሪ፣ እነሱ አሁን ሊከፍቱልኝ አልፈለጉም። ምን እየሰሩ እንደው አላውቅም አለ። ሂድ ክፈት በለው ብያለሁ አለው። አረ መርማሪ የራሳቸውን ጊዜ እያሳለፉ መሰለኝ። አሁን ሊከፍትልኝ ፈጽሞ ፈቃደኛ አይደለም። ግን ምንድን ነው ያጠፋው? ምን አጥፍቶ ነው እንደዚህ በጨለማ መጥተህ የምትፈልገው ይላል። እሱን እዛው ሳወራ ትሰማለህ። አንተ አምጣው ነው ያልኩህ፣ ጥራ ብያለሁ ይለዋል። እኔ ፈጽሞ እሺ ሊለኝ አልቻለም ሲለው በቃ እኔን ይዘህ ሂድ፣ እኔ ከፍታለሁ፣ እኔን ይዘህ ሂድ በማለት ይገባል። እዛም ዝንገት ሲገባ ሄኖክና ቤቲ በድንጋጤ ፌንት ይነቅላሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ታበረታቱ ዘንድ በትህትና እጋብዛችኋለሁ። ለምታበረታቱኝ አመሰግናለሁ። አንቺ እኮ ሚስቴ ነሽ፣ አይኗን እያየ አልሰሜን ግባ በለው ማለት አሁን ነው። እጆች ውስጥ ካቴና ሊገቡ ሰዓቶች እየቆጠሩ ነው። አንቺ እኮ ሚስቴ ነሽ፣ የወደፊት ደግሞ የልጆች እናት። እቀልዳለሁ። ለምን እቀልዳለሁ? አዎ ልክ ነህ፣ ግን ደግሞ እኛ ትዳር የተመሰረተው ስትል እንግዲህ አፎቿን እሺ በማለት አፏን ያዝ። ቤቲ ምንም አትበይ፣ ዛሬ መደሰት ብቻ ነው ያለብን፣ ሌላ ነገር የለብንም በማለት ዝም ያስብላል። እሺ በቃ እንደዚህ አንተ ጋር ጊዜ ማሳለፍ ጠልቼ አይደለም። አንድ ነገር ልንገርሽ፣ እኔና አንቺ የተገናኘንበት መንገድ ጥሩ ባይሆንም ግን አፈቅርሻለሁ አላት። ቤት ፋረገችው። ምን አለ ግን ይሄ ሌሊት ባይነጋ ሁልጊዜም እንደዚሁ ቢሆን እንሆናለን። ከዚህ በኋላ ደግሞ ጊዜኛ ነው ይላል ሄኖክ። ማንንም አንሰማ፣ ጊዜኛ ነው፣ ማንንም አንሰማ። እሺ የኔ አንበሳ፣ ምናሽ ያልሽኝ? የኔ አንበሳ ነው። ግን እኮ በጣም ነው የምወድህ ታውቃለህ፣ በጣም ነው የምወድህ። እንግዲህ ሊሳሳሙ ሲሉ በሩ ተቆራቆረ። ማን ነው አለች። እኔ ቤቲ ባክሽ ክፈች አላት። አሁን ተኝቻ ነው ልከፍት አልችልም አለች። ቤቲም ባክሽ ክፈች፣ አስቸኳይ ነው፣ በጣም አስቸኳይ ነው፣ እባክሽ ክፈች አለ። ክማ አንተ አሰማም እንዴ? በቃ ተዝጊድ፣ አትረብሽን፣ የራሳችን ጊዜ እያሳለፍን ነው፣ አትረብሽን፣ እባክህ ተዝጊድ፣ አሰማም አቶ ብላ ቤቲ ልታባረረው ብድግ ስትል በሩን ስከፍተው ያገኘችው ነገር ግን ሌላ። ሄኖክም ደነገጠ። ቆይ አንተ እዚህ ምን ትሰራለህ? መንጣቱስ እሺ አስፈላጊ ነው አለ ሄኖክ። አማን የተፈጠረ ነገር አለ እንዴ? ምንድን ነው? የማውቀው የለም። መንጣት ፈለገ፣ ከዛ አስገደደኝ፣ ከዛንም ይዤው መጣሁ። ዛሬውም ብዙ አትደናገጡ፣ እኔ በህጋዊ መልኩ ነው የመጣሁት በማለት ይዞት የመጣውን የህጉን ወረቀት አውጥቶ ይሰጠዋል። ሄኖክ ቤት የነጠቀችና ተሄኖክ ላይ አነበበችው። እንዴት ይሄ ነገር ሊሆን ቻለ? እንደዚህማ ሊሆን አይችልም አለች ድምጧን ከፍ አድርጋ። ምንድነው ይሄ? ምንድነው የተፈጠረው? ይሄ ምንድን? እንግዲህ ባገኘነው መረጃ መሰረት በላይ ሲገደል አንተ እዛ እንደነበርክ ደርሰንበታል አለ። የአንዱ ቤት እንግድን ትናንትና ጽናት ስታነባ ነበረ። እነ ኪራ ሲሰቃዩ ነበር። ቤቲ ደግሞ በደስታ ፏፈሽ ስትል ነበር። ዛሬ ወደ እውነቱ ቦታ አዝሟል ማለት ነው። በዛን ቀን እንግዲህ አቶ በላይ በተገደለበት ሰዓት ሄኖክ እዛ መሆኑን መረጃው ደርሶኛል ይለዋል። እዚህ በበላይ ግድያ ወንጀል ተጠርጥረህ በቁጥጥር ስር ውለሃል አለመርማር ዝማ አይሆንም በማለት ዘሎ አማንን ይዛል።
አንተ ሴጣን፣ ያንተ ስራ ነው እንደዚህ የሚሆነው፣ የሌላ ሰው አይደለም፣ ያንተ ስራ። እማቀው ነገር የለኝም፣ ልቀቀኝ አልኩህ፣ እማቀው ነገር የለኝም ይላል። ከዛ በኋላ መርማሪው ያስለቅቀውና ይበቃሃል፣ ከዚህ በላይ ይበቃሃል፣ ከዚህ በላይ ስህተት እንዲሰራ ስህተት አትስራ፣ ኃይል እንዲጠቀም አታድርገኝ፣ አሁን ቀጥ ብለህ ትሄዳታለህ። ማሪ ይሄ ነገር ስህተት ነው፣ ሄኖክ ምንም አላደረገ። ባይነጋ የተባለው ሌሊት በቅስፈት ተቀየረ። አበባዎቹ ወይኖቹ ተጠጥተው ሳያድቁ እነሱም ሳይሳሳሙ በቅስፈት የነበረው ደስታ ወደ ሀዘን ተቀየረ። መርማሪ ይሄ ነገር ሐሰት ነው፣ ሄኖክ ምንም ያደረገው ነገር አሁን እሱ መርምረን እንደርስበታለን። አሁን ቀጥል፣ ኃይል እንዲያጨምር አታስገድደኝ በማለት በሽጉጡን ይዞት ይሄዳል። አማንም ሰርግና ምላሹ በስተመጨረሻ ማን እንደሆነ ባላቅም ጥሩ ስራ ሰራ፣ መልካም ስራ ሰራ እያለ እነሱ ያደረጉትን ዲዛይን ያቀዱትን ወይን ጠጥት ታደረገ በኋላ እሱ ስቆ መለስ አለ። እንግዲህ እውነት ትመነምናለች እንጂ አትበጠስም የሚለው የሀገሬ ሰው ትክክል ሆኗል። በመጨረሻም ቤቲና ሄኖክን ምን አጋባቸው? ተፋቅረው የማያውቁ በቅስበት እንዴት ተጋቡ በማለት እንግዲህ መርማሪውም ራሱ እንዲያተኩር አድርጓል። ምክንያቱም እስከ ዛሬ ድረስ ፍቅረኛም አልነበሩም። እናም ደግሞ በዛ ሰዓት እንግዲህ የነበረው እዛስ እሱስ እንዴት ሊገኝ ቻለ ብሎ ትኩረት አድርጎታል። ከዚህ በኋላ እንግዲህ እነ ሄኖክ በጣም ከባድ ነገር ነው ሄኖክ የሚጠብቀው ማለት ነው። በይቲ ተጠቀመችበት፣ በአንድም በሌላም ተጠቀመችበት። እንግዲህ ኪራ በደስታ ከእስር ቤት ይለቀቃል። ይለቀቅም እነ ናሆም እንደዚሁም ደግሞ አቶ በእውቀቱ ሰላምታ ሲል መርማሪ አብሮት ነበረ። ይኸውልህ አንድ ነገር ማወቅ አለብህ። አሁን ተለቀቅ ማለት ነፃ ወጣህ ማለት አይደለም። ገና ፍርድ ቤት ይጠብቀሃል። ስለዚህ ሌላ ወንጀል እንዳትሰራ፣ እንደዚሁም ደግሞ ነፃ ወጣሁ ብለህ ብዙም አትድድ። ኪያ ብታይ፣ በተለይ ጽናትማ በስማ ልነግርህ አልችልም። ስምህን ትጠራ ነበር ታደረ ማደሪያ የምታድረው። ኪያ እህትህም መለው ጠፍቷት ነበር፣ ድብልቅልቅ ብሎባት ነበር። የእሷ ደግሞ በጣም ከባድ ነው። ምክንያቱም ፍቅረኛ ካለችው ተፍቅረኛዋ በተጣላች ታሰነብት ነበር። የወንድሟ መጥፋት እየሰማችው ብቻ ምን ልበልህ፣ ነገሮቹ ተደራርበው ከአቅማችን በላይ ሆነው ነበረ። ስለ ሁሉም ነገር ፈጣሪ መስገን፣ በሰላም ዋናው መውጣትህ ነው ይላል። ኪራም አውቃለሁ፣ ሁሉንም ነገር ጠንቅቄ አውቃለሁ። እኔም እኮ ውስጥ ሆኜ ስለ እናንተ ነበር የምጨነቀው። እዛ ነው እንጂ ዛት ያለው መንፈሴ እኮ ከእናንተ ጋር ነበር። ብቻ ጭንቀታችሁ እኔም ጋር ይሰማኝ ነበር። ስለዚህ ለማንኛውም ፈጣሪ መስገን አለፈ። በእውቀት አሁን ወሬውን ትተህ በፍጥነት ወደ ቤት እንሄድ፣ ጽናት እየጠበቀችን ነው። እዚህ ቆመህ ጊዜ አታጥፋ፣ ጊዜ አናጥፋ አለ ኪራ። አዎ ልክ ነህ አጎት ያለው ልክ ነው። አሁን እየደወለችልኝ ነበር። ስለዚህ በፍጥነት ወደ ቤት ሊሄዱ ሲሉ ጠበቃው ሲመጣ ኪሮቤል ደነገጠ። በጣም ነው የደነገጠው። መልሶ ሊወስድ ነው ወይ ብሎ ነው መሰለኝ። በጣም ደነገጠ። ሰላም አለው። ስለዚህ ቤተሰቦች ስለተቀላቀልክ በጣም አመሰግናለሁ መርማሪ ጆን። አንተም እውነቱን ለማውጣት የሄድክበትን ርቀት አደንቅሃለሁ። አመሰግናለሁ። ለእውነት ስለቆምክ ከልብ ነው። ምንም የአንዳንድ መረጃዎች ግልጽ ያልሆኑልኝ አሉ፣ እነሱን መመርመሬን እቀጥላለሁ አለ። ናሆምም መርማሪ ምንድን ነው አሁንም እየወነጀልከን ነው እንዳያለኸው? አሁንም እኛን ወንጀለኛ እያረከን ነው። ኪራ እኮ ንጹህ ሰው ነው፣ ምንም አላደረገ። አይንህን ግለጥ እንጂ ኪራን ወንጀል ያልሰራውን ስታባርር ወንጀል የሰራው እንዳያመልጥህ። በነፃነት እየኖረ ያለው ወንጀል የሰራው ነው። ወንጀል ያልሰራውን ታባርራለህ አለው። እኔ የምሰራው ባልታ ሳይሆን በመረጃና ማስረጃ ነው። ያለ መረጃና ማስረጃ አንዳችም ነገር የምሰራው የለኝ አለ መርማሪ ኪሮቤል። እውነትም ሆነ ሐሰት በላይን የገደሉ ሰዎች እስኪረጋገጡ ድረስ ምርመራዬን እኔ አላቆም። መርማሪ ጆን፣ እኔ በፍጹም አልፈራም።
ምክንያቱም እኔ ምንም አላደረግኩ። አንተም ብኮን እውነቱን ለማውጣት የምከድበትን የምታደርገውን ስራ አደነቅሃለሁ፣ እገድፈሃለሁ። እኔ ግን አንዳችም ነገር አልፈራም። ለምን አትልም? ምንም አዳደረግ። እሺ መርማሪ፣ አሁን ልጅን ይዤ ወደ ቤት ልትሄድ ስላረከው ነገር እናመሰግናለን አላቶ በእውቀት። መርማሪ ጀንም እሺ ክሮቤል፣ ለማንኛውም በምታደርገው እንቅስቃሴና በሁሉም ነገር የተጠበቀና ጥንቃቄ የተሞላበት አድርግ። እኛ ክትትላችንን አናውቅም። እናመሰግና። በቀጣው ምናልባት በደስታ ልንገናኝ እንችላለን ሲል ጆን አምሺ በደስታ በማለት እነ ኪራ ተተወከዱ። ማንም ወንጀለኛ እንዳንተ በድፍረት አውርቶኝ አያውቅም። ከሄደ በኋላ ምናልባት እውነቱን እየነገረኝ ይሆን? እውነት እንዳለው አልግድግድ። አሁን እንቋቅልሹ በትክክል እየተፈታ ይመስለኛል። አራተኛው ሰው ሄኖክ አለመሆኑ ምንም ጥርጥር። ሄኖክ በላይ ግድያ ላይ ካለ ተቤቲ ጋር ጋብቻ የሆነ ሴራና የሆነ ቀመር አለው ማለት ነው በማለት ወይ እውነት መርማሪው እንደዚህ የእውናነቱ መርማሪ እንደዚህ ቢያደርጉ ምን ያህል ወንጀለኛና ወንጀል የሰሩ ሰዎች የእጃቸውን ባገኙ ደስ ይል ነበር። መርማሪው ዋው ነው። ትልቅ እንቋቁልሽ በፍጥነት መፍታት አለብን። ናት በጣም አምሮብሻል። ኪራሴሽ ብቻ ደንግጦ እንዳወርቅ ነው የፈራሁት ትላለች ሰኒ። አይ ያን ያህል እንኳን አላማረብኝም፣ እንደዚህ የሚያስጥል ድረስ አልሄድኩም፣ አላማረብኝም። ምሩዬ ደግሞ አሁን እኮ ኪራን ናሆሜና አባባ በእውቀት ይዘውት እየመጡ ነው። በደንብ ተዘጋጃጅ፣ ለባብሺ እየመጣልሽ ነው። ወደ ሳሎን መውረድ አለብን። ኪራ ሲገባ የደስታ ድባብ ብቻ ነው ማየት ያለበት። እንሂድ ጽናትዬ፣ ዛሬ አንቺ ቀን ነው። የጓደኝነታችን አብሮትነታችን ለዘላለም አብሮ ይዘልቃል። ቢሆን አንበተንም። እሺ ጽናትዬም እግዚአብሔር ያክብርልኝ፣ ብቻ ቃላት የለኝም። በችግሬና በጭንቀቴ ጊዜ ከጎን ያልጠፋችሁም ሰው ደግሞ የእውነት ሰው በችግርና በመከራ ጊዜ ከጎን ሲሆን ነው። እናንተም አላሳፈራችሁኝም። ሀዘኔን ሀዘን አረጋችሁ። ብቻ ሁሉንም ነገር ከጎን የሆናችሁ ከፈጣሪ ጋር ይሄው ባሌ እንዲፈታ አደረጋችሁ። አንድ ቀንም ሳይከፋኝ ሁሌም ከጎን የሆናችሁ። ብቻ ምን ልበላችሁ፣ ቃላት የለ። አንተን የመሰለ ጓደኛ ማግኘት ለኔ በጣም መታደል ነው። ብቻ ፈጣሪ ይመስገን እንደናንተ ያለ ጓደኛ ስለሰጠኝ። 2 እርግቦች በጣም አመሰግናለሁ። 2 እርግቦች በጣም አመሰግናለሁ። እንግዲህ ሁሉም ተሰበሰቡ፣ ቡናው ተፈላ። ያ ትናንት የነበረው ሀዘን ወደ ደስታ ተቀየረ። ሁሉም ጓደኛሞቹ ተሰባሰቡ፣ ቡናው ተፈላ፣ ጫወታው ሞቅ ደመቅ አለ። በዛ በኩል ትናንትና ሲስቁና ሲጫወቱ ሲደሰቱት የነበሩት ደግሞ ሀዘን ውስጥ ገቡ። በኪራ እጅ የገባው ካቴና ሄኖክ እጅ ገባ። ጽናት እንዳነባችው ቤትም አነባች። በዚህኛው ጎራት ደግሞ የደስታ ድባብ ሰፈረ። ይሄ ብቻ ምሳ ሊበላ እንዴት ተለምዶ ሳህን ቀረበ። አይሆንም ሳህን ፍቅር እንዲጸና ሁሌም አብሮነታችሁ እንድትነፋፈቁ እንዳትረሳሱ በትልቅ ትሪ ያርጋችሁ አንጡ አቅርቡ አሏቷ አባ በእውቀቱ። ያ የቀረበ ሳህን ተነሳ። እንደተባለውም በትልቅ ትሪ ተቀረበ። ተሰብስበው አንድ ላይ በደስታና በጫወታ ምግባቸውን እንክት አድርገው በሉ። ቡናቸውንም እየጠጡ ደስ የሚል ላይፍ፣ ደስ የሚል ምሽት አሳለፉ። ላይክ፣ ሰብስክራይብ